ይበላል በገንዘብ ይጣጣል በገንዘብ ይህንን ተገንዘብ ኦማር ቤራዳ ራትክሊፍ ይህንን ተገንዘብ በቃ እኔ አሁን ግራ እየገባኝ ነው የቀጣይ ዓመታችንን የሚወስነው የክረምት ዝውውራችን ነው አምናና ኩኛም ባናስፈርም መቀመቅ ወርደን ነበር ዘንድሮ አሁን ምን እንደ አሌክስ ስኮት አይፈርምም የታወቀ ነው በረሞት ይፈልጓል በዛ ላይ 80 ምናምን ነው እሱ ቹአሚኒ ደሞዙ በደሞዙ ምክንያት አይመጣም ቶናሊም ያው ነው ምንድነው መሸጥ ያለበት ይሸጥ አይደለም ራጅፎርድ እየቀጠለ ነው ኡጋርቴ እየቀጠለ ነው ምንድነው እሺ ማንን ነው የምናመጣው እኛ ማናቸው እናንተ የምታዩት አለ አሁን የ18 ክርስቲያን ኮሮስኮም ባሉን ይዘን እንቀጥል ነው እና ቀጣነት ይሄው ሂርዊጎ ተብሎ ተከላከልን አሁን ፈርናንዴዝ አንተ እከካም ነህ አንተ ቶተናም አልሄድም ማቲያስ ፈርናንዴዝ ይኸውልህ ፈርናንዴዝ ትርፉ ምን እንደሆነ ታውቃለህ ፈርናንዴዝ በተባለ ቁጥር የትኛው እያሉ በጠየቁ ነው የቀለለልን በ85 ቶተናም ሰው ዩናይትድን የሚያህል ሀያል ቲም እየፈለገ አንተ የእከክ ጭላፊ ቶተናም ደህና ቡድን አትሄድም አንድ በል ሰይፈ ይሄን ተቸገርልኝ በለው የታባ አረ በስመ እኛ ለሟንጫ እንላለን ስፐርስ ማቲያስ ፈርናንዴዝን በ85 ሚሊዮን ፓውንድ እፍፍ አድርጎታል ሂር ዊ ጎ ተብሏል ማለት ነው እኔ ኢኒዮስ ምንድነው እየሰራ ያለው ምናምን ብዬ ጓልል አይደለም የመጣሁኝ አክቹአሊ ማለት ይችላልው የሚያስብል ስራ ነው እየሰሩ ያሉት ግን 85 ሚሊዮን ፓውንድ ለማቲያስ ፈርናንዴዝ ፌር ነው እኔ አንድ ያሳሰበኝ ያለው ማርኬቱ ወዴት እየሄደ ነው ኤስ ሚላኖች ለጎንሳሎ ራሞስ ያወጡት ውጭ አይታችኋል ባለፈ ወዴት እየሄደ ነው ማርኬቱ የእግር ኳስ ማርኬት አንደኛ ነገር ሁለተኛ እኛ ልናስፈርማቸው የምንችለው አሁን የዶርትሙንዱን ሚድፊልደር ነው አሁን እንትን ዩናይትድ ታርጌት አድርጎ እየተንቀሳቀሰ ያለው አሁን ተብሏል ማቲያስ ፈርናንዴዝ 85 ሚሊዮን ፓውንድ በጭራሽ እኔ ማለት ማማበት ዋጋ በጭራሽ ዩናይትድ ከ60 እስከ 65 ምናምን ነበር እየተባለ የነበረው ስፐርስ 18ኛ ነው የጨረሰው አምና 85 ሚሊዮን ፓውንድ አውጥቷል ለምሳሌ ሻውኛ ማንን ነው የምናስፈርመው ገባ በ85 ሚሊዮን ፓውንድ እየገረፉ ማቲያስ ፈርናንዴዝ ቶተናም ሂር ዊ ጎ ማን ነው ማንቸስተር ማን ነው የሚቀማኝ እኔ ቀምቶኛ ቃል ዋንጫም ቀማሁት እንደገና ተጫዋችም ቀማሁት አለቀ ማቲያስ ፈርናንዴዝ ቶተናም ሂር ዊ ጎ አለቀ በብር እየገረፍኩ ነማስገባው የፈለከውን ቀጣይ ቶናሊ ተገባለ ቀጣይ ከቶተናም የሚቀር የለም አለቀ በቃ ገንዘብ ይኑር አለቀ ቺስታ በመዳን ያለ ሰራይኒዮስ ጭራሽ ብላችሁ ቶተናም ከእጃችን ላይ ተጫዋች እንዲነጥቅ አደረጋችሁ ማቲያስ ፈርናንዴዝ ወደ ቶተናም ሂር ዊ ጎ ተባለ ይህ ያሳፍራል በጣም ያሳፍራል በእውነቴን ነው የምላችሁ እንዴት ቶተናም እኔ ከቶተናም አንሳችሁ ነው ለምን ክለባችንን ታሰድባላችሁ በመዳን ያለ እኔ በጣም ነው የተናደድኩት እኔ በዚህ ዝውውር ማለት ነው ሂር ዊ ጎ ነበር ስጠብቅ የነበረው ብዙ መናገር መፈልጋቸው ነገሮች ነበሩ ስሙ እንኳን ከቶተናም ጋር ሲያያዝ ማለት ነው ቶተናም አቀርባለሁ ሲል ውድ እኮ ስለጠሩ ነው ዌስታም ምናምን እንደ ይሁን የፈለገ ይሁን ይሄ የዝውውር መስኮት ወሳኝ የዝውውር መስኮት እንደሆነ ሁላችሁም ታውቃላችሁ ከኛ በላይ ደግሞ ጠንቅቀው ኢኒዮስ ያውቃሉ ግን ደደብ ስራ ነው እየሰሩ ያሉት ወደፊት ለሚኖሩት ሲዝኖች በቃ ይሄ ላይክ እንደ መሰረት ድንጋይ ነው ይሄኛው የዝውውር መስኮት ማለት ነው ግን ይሄው የሚሰራውን ተመልከቱ ቶተናም ማለት ነው ከእጃችን ተጫዋች መንጠቅ ጀመረ ይሄ ያሳፍራል ልጁ ዩናይትድ መጫወት ይፈልግ ነበረ እንደው ዩናይትድ መጫወት የማይፈልግ ተጫዋች አንፈልግም እንደዚህ ቡድን አትሰራም እንደዚህ ቡድን ልትገነባ አትችልም ይሄው ደግሜ ልንገር ይሄው የሚፈልገው ልጅ እያሳጣህን ነው እንግዲህ ዩናይትድ ከፈርናንዴዝ ጋር መጥቶ መጣመር የሚፈልገው ልጅ እያሳጣህን ምንድነው የምትሰሩት እሺ ቆይ ማንን ነው የምታመጡት ከዚህ በኋላ ሌሎቹስ ተጫዋቾች እንዴት ነው የሚመጡት ተጫዋች የማይመርጠው ክለብ እየሆነ እኮ ነው ክለባችን ምንድነው ይሄ ያሳፍራል በእውነት ያሳፍራል እኔ አንደርሰንን ስናጣ ኦኬ እሺ ብዬ እንደው በተለያዩ ጉዳዮች አክሴፕት ላደርገው ይችላል ይሄ ልጅ ግን እንደው ከሱ ጋር ሊቀራረብ የሚችል ፕሪሚየር ሊግ ላይ ልምድ ያለው አንድ ተጫዋች ይሄ ነበር ይሄው ምሰሩትን ሰው
ይሄ ያሳፍራል። እሱ ብቻ ደግሞ አይደለም። ይኸውላችሁ መሀል ሜዳ ምን ያህል እንደሚያስፈልገን ታውቃላችሁ። የሚያስፈልገን መሀል ደግሞ አቬሬጅ መሀል ሜዳ ተጫዋች አይደለም የሚያስፈልገን ማለት ነው። ቹዋሜኒ ልታመጡ ኧረ እባካችሁ ማቴዎስ ፈርናንዴዝን በቶትናም እየተቀማችሁ ቹዋሜኒን አረ በመድኃኒዓለም አረ ኢኒዮስ አረ ነቃ በሉ። እኛን አታቃጥሉን። አስፈላጊ የዝውውር መስኮት ነው። እኔ ቹዋሜኒ እሺ እናያለን ብቻ። እኔ ምንም መናገር አልፈልግም። እኔ ከዚህ በላይ በእውነት ያሳፍራል። ማቲያስ ፈርናንዴዝ ቱ ቶተንሃም ሆትስፐርስ ሂር ዊ ጎ ይላል። ግርጣት አባቴ ወይኔ አባቴ ሰር አሌክስ ፈርጉሰን ታክስ ወፍ ካሁን በኋላ በቃ ወፍ አሁን መጥቶ ምን ብላችሁ እንደምትሰክሱ ነው መስማት ፈልገው። እኛ መክፈል አንፈልግም ምናምና ድሮ ምን በብር ፊሊዝን እየተገረፍኩ ምናምን በጥራዝ ብር ምናምን እያልክ ትፎክራል ነበር እንዴ አባቴ? አምና ብራያን ምቦሞን የወሰርክበት ያለ ቻምፒየንስ ሊግ ብራያን ምቦሞን የወሰርክበት ሰውዬ አሁን 85 ጋራንቲድ ከፍሎ አንተ መክፈል ማትችለውን ገንዘብ ከፍሎ ለሬሌጌሽን ባትል ይሄ ልጅ አመጣው ማለት ነው። ገባህ አይደል? አንተ ቻምፒየንስ ሊግ እያለህ ማለት ነው። በእናታችሁ ለማንቼ የ100 ብር ቻሌንጅ እናዘጋጅላት። ክለባችሁ በስተመጨረሻም ትንሽ መሆኑን አምኗል አባቴ። አሁን እናንተ እስክትቀበሉት ብቻ ነው። ገባህ አይደል? አላወጣም፣ አያዋጣኝም፣ ተወደደብኝ እያለ ከአዘርባይጃን ከኢኳዶር ምናምን ይሰበስብልሃል ማለት ነው በአካዳሚ ልጅ። እኛ ኮዳችን እየከፈለ ስለነበር አሁን እዳ ሳትከፍል ድሃ ትሆናለህ። አራጣ በቃ ደረሰ ማለት ነው። አራጣ ደረሰ ትወረሳለህ ገና ማለት ገባህ አይደል? የሌሎቹን ግርጣትም ራሱ እንደውም ቪዲዮ ተሰራላችኋል ሁላችሁም ማለት ገባሽ አይደል? ሁለት ሰው ብቻ ነው አሁን ሰላም ሆኖ እየተራመደ ያለው ማለት ነው። እነሱ እኔና እሱም ደግሞ ኔክስት ሲዝን እንገናኛለን። ይቅርታ ክብራትና ክብራን፣ ሰበር የግርጣት መረጃ በማናለብኝነት ተነሳስታ ኤሊዮት አንደርሰንን አስፈርማለሁ ስትል የነበረችው ትርፌ ወይ ማስፈረም እሱ ወደ ሲቲ የሄደባት ሲሆን በሁለተኛ አማራጭነት ይዛው አስፈርመዋለሁ። ቶትንሃምማ ከኔ ላይ ተጫዋች አትነጥቅም ስትል የነበረችው ትርፌ ድጋሚ ገረጣች። ኮንግራጀማ እንኳን ለግርጣታሞች ቀን አበቃችሁ ለማለት ኮፒ ሊንክ ሼር አድርጋችሁ እናንተ ኮፒ ሊንክ ሼር ላክለት። እናም የዘንድሮ የግርጣቱን እንግዲህ ዓለም በበላይነት እየመራች የምትገኘው ትርፍዬ ስትሆን በሁለተኝነት ደግሞ ሊቨርፑል ይካተናል። እንግዲህ ቢዮማንዴ እንዳገረጣው ታውቃላችሁ። በጣም ያሳዝናል። እኔ ማንን ነው የምታስፈርሙት? ምንድነው የምታስፈርሙት? ላያችሁ እኮ ማለት ነው ፉል ስኳድ ይዛችሁ ቤንች ተጫዋች ለማስፈረም የምትንቀሳቀሱ ነው የምትመስሉት እናንተ። ከቶትናም ጋር ተወዳድሮ ተጫዋች ማስፈረም አቃታችሁ። አቤት ቀጣይ አመታችሁ ታየኝ። አቤት ብዙ አይነት ንፍጣም የንፍጣም ልጅ ደደብ ልታይ ትችላለህ፣ ግን ከዚህ ልጅ አይብስም። አንተ እከክነ ሲጀመር እከክ ቤት ነው የሄድከው። አሁንም ያለው እያከክ ነው። ኑሮህን ላሻሽል ባልኩኝ ደህና ነገር አምጥቼ ላሳይ ባልኩኝ እኔን ሂድ፣ ችግር የለውም ቀጣይ አመት ዋንጫውን በልቼ ሚዜ ሳረጋ አርፈህ ትቀመጣለህ። አረ በስማም ዛሬ ደግሞ ማርያምን ስለ እኔ የትኛውም ቸከስ እኔ እንደዛሬ ልቤን አሰብሮ መመቤቴን ማቲያስ ፈርናንዴዝ ወደ ቶተናም ሂር ዊ ጎ። ምን እሺ ቶተናሞች እንዴ 85 ሚሊዮን በቃ የተጠየቃችሁትን ሰጣችሁ፣ ደሞዝም የጠየቃችሁን ሰጣ። አረ ዲዘርቢ አረ በመድኃኒዓለም ተው። ዩናይትዶች ተወደደ አላችሁ፣ ኢኒዮሶች ልቀየረባችሁ። ወገቤን ታጥቄን እንደዚህ እየተከራከርኩ አንደርሰንንም ፈርናንዴዝንም ማስቀራችሁት። ማን ሊፈርም ነው ከዚህ በኋላ? ማን ሊመጣ ነው? አማድ አግብቶ ኮት ዲቫር ወደቀች። እርብስ ግርጣት እያሉ አሁን ቪዲዮ እየሰሩብኝ ነው። ምን ልበል? በቃ የሞተ ጉዳይ ነው። ፈርናንዴዝ ወደ ዩናይትድ ሂድ ዊ ጎ የሞተ ጉዳይ ነው አልኩኝ። ቶተናም ማን ነው የሚለው? ላለመውረድ ነው። አትወርዱም እኮ ኖርማል እኮ ነው እንዴ። 85 የተጠየቃችሁን ትከፍላላችሁ። ቶተናም ሚኮስፐርስ ወይኔ መቃጠል። እናንተ ኤዲቱ ላይ በርቱ። ቶተናም ሂር ዊ ጎ ያስብልላል። ይሄ በቃ ፎቶሾፕ ፊሲ ለምን አንለው? ሜን ከደብ ማለት ነው። የምሬን ነው የምላቸው። በፎቶሾፕ አንደኛ ናቸው። ፊርማው ነው ወፍ ሻምፒዮንስ ሊግ ስለተሳተፍሽ ወደ አንቺ ይመጣል ማቲያስ ፈርናንዴዝ 17ኛው ነው ያጠናቀቀው። ወሰደል ያራዳል።
ያው ከወራጅ ቀጠና ወደ ወራጅ ቀጠና ቢሄድም እንግዲህ ምን ችግር የለው። ግን ትርፌ አሳዘንሽኝ። ሰበር ዜና ማቲያስ ፈርናንዴዝን ለማስፈረም ሲደረግ የነበረውን ፉክክር ቶተናሞች እንዳሸነፉ የሚያሳይ መረጃን ዴቪድ ኦርንስቲን ይዞልን ወጥቶ ቶተናሞችም የ85 ሚሊዮን ፓውንድ ጥያቄ ለዌስትሃም ካቀረቡ በኋላ ዌስትሃሞች ይህንን የዝውውር ጥያቄ ተቀብለውታል። ተጫዋቹም ወደ ቶተናም ለመሄድ ፈቃደኝነቱን አሳይቷል። ማንቸስተር ዩናይትዶችም ቶተናሞች ያቀረቡትን የዝውውር ጥያቄ ለማቅረብ ፈቃደኛ እንዳልሆኑ ነው የዴቪድ ኦርንስቲን መረጃ የሚያሳየው። ማንቸስተር ዩናይትዶችም ከዚህ በኋላ ሌሎች አማራጮችን እንደሚመለከቱ ነው ዘአትሌቲክ ያጋራን መረጃ የሚያሳየው። ቶተናሞች እንግዲህ በዚህኛው የዝውውር መስኮት በደንብ እየተንቀሳቀሱ ይገኛል። ምናልባትም አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። ድሮም ቅማል ቂጥ የላትም ተዋን ሽንታት ሸናማሉ። ምን እየሰራችሁ ኢንሲዮንሶች ምን እየሰራችሁ? የማንቸስተር ዩናይትድ ባለሀብቶች ምን ለ15 ቢሊዮን ዶላር ብላችሁ ለ15 ቢሊዮን ዶላር ከ70 ቢሊዮን ዶላር በላይ አንከፍልም አላችሁ። ቶተናም መጣ 85 ቢሊዮን ፓውንድ ከፈለ ለማቴዎስ። ምን እየሰራችሁ? ገበያው ላይ አለ ተባለ። ምርጥ እኮ ተከላካይ ነበረ። ማነው ደግሞ ፊሊክስ ኒጨምጨምጨን ማለት ነው። ፊሊክስ ኒጨምጨን ከየት ነው የምናመጣው? እሱ ማን ነው? ፊሊክስ ኒጨምጨን ቀድሞ ሪያል ማድሪድ ቤት ነበር አሉ። ኒጨምጨን ተቿማኒ በባኩል ነው የሚመጣው። አንችልም ጭራሽ እሱን ገንዘብ ከቻላችሁ እሱን አምጡልን። በቃ ቶሎማኒ ወደ ቶተናም ሊሄድ ነው። ማን ነው የምናመጣው? ጎዳና የማንም የተጣለው ጎዳና ፈልገን የምናመጣው እንደለመደብን። ሼር አድርጉ ለሁሉም። እኔ ተቃንቅ ያለው በቃ ሚኮ ቀጣይ ዓመት ላቶርጂ ነው። ቀጣይ ዓመት ትቀመጫለሽ ፕሪሚየር ሊግ ላይ አይዞሽ። ምንድነው የሚያረጋቸው ዝውውሮች? ቁም ነገር ግን የሚያወጣቸው ብሮች እኮ ከማንም በላይ ነው የሚያወጣው። ግን ክለቡ ለምሮ እንደዚህ ዜሮ የሆነው በየክረምቱ እኮ ካስታወሳችሁ የማያመጣው ተጫዋች የለም። ግን አመቱ ሲጀመር ፕሪሚየር ሊግ ይመራል፣ ሀፍ ላይ እታች ነው። በቃ ሁሌ ነው አይዜ ከማን ዩናይትድ ነው እንዲህ መንጥቆ ያመጣው ቶተንሃም። ማቲያስ ፈርናንዴዝም ቶተንሃምን ነው የመረጠው። ያራዳ ልጅ ቀጣይ ዓመት የሆነ ነገር ጠብቃለሁ። ቶተንሃም እኔ አንቺ ሲቲ ሊቨርፑል እኔ በለዋለሁ። ፕሪሚየር ሊጉን አራታችን ሻምፒዮንስ ሊግ እንሳተፋለን። ካንቺ ደግሞ የሆነ ነገር ጠብቃለሁ። ትመችኛለሽ። ቻው ግባ በለው ማቴዎስ ፈርናንዴዝ ሂር ዊ ጎ ቱ ቶተናም። ቶተናሞች የዌስትሃሙን አማካኝ ተጫዋች የሆነው ማቴዎስ ፈርናንዴዝን በ85 ሚሊዮን ፓውንድ ከፍለው ማለት ነው። ያው እንግዲህ ማርኬቱ ተግማምቷል። 85 ሚሊዮን ፓውንድ ከፍለው ማለት ነው ማዛወር ችሏል ማቴዎስ ፈርናንዴዝን። ሚኮስፈር ብራዘር ይመች። ለማንኛውም ከሻሽም ንጥቅ ስላረግሽልኝ ይመች። ለማንኛውም ማንቸስተር ዩናይትድ ይህንን ተጫዋች ለወራቶች ያክል በጥብቅ እየፈለገው የነበረ ቢሆንም እንደ ቶተናም 85 ሚሊዮን ፓውንድ ገንዘብ ከፍዬ ለዚህ ተጫዋች አላወጣም በማለት ነው እንግዲህ ራሱን ያገለለው ሲለን ዴቪድ ኦርንስታይን ነግሮናል ማለት ነው። ለማንኛውም ሚኮስፈር ይመች። ኮንግራ ይመች። ኖርማል ነው ብዬ ምናምን እንዳላልፈው የሚያደርገኝ አንድ በጣም ደባሪው ነገር እኮ ሌሎች ቡድኖች ያሉበትን ሁኔታ ስትመለከቱ ነው። ራይስ እያላቸው እዛ ቡድን ላይ እነሱ ዙሜንዲ እያሏቸው እዚህ ጋር መጥተው ብሩኖ ጉማሬሽ ምናምን እያሉ ሲንተፋተፉ ቶናል እያሉ ታያቸዋላችሁ። እዛ ጋር ሮድሪ የሚያክል ተጫዋች በቤንችን በኩል እነ ጎንዛሌዝ እነ ራይንደርስ እያሏቸው ማንቸስተር ሲቲዎች ስትመለከቱ ግን እዛ ጋር አንደርሰን ለተባለ ተጫዋች 100 ምናምን ሲከፍሉ ትመለከቱ። ምንድነው የሚያስተኛችሁ? አንድ ሚድፊልደር የሌለው ቲም ይዛችሁ ለምን አትከፍሉም? ምንድነው የምትቋጥሩት? ማንን ነው ቆይ አሁን የምታመጡት? ቶናሊ ምናምን የሚያመልጧችሁ ከሆነ ማንን ልታመጡልን ነው? ኤንደርሰን የተባለ ተጫዋች ከአትላንታ አምጥታችሁ ከዛኛ ለሶስተኛ አማራጭ ነው ሁላ ብለን እያሰብን ቤንቹም ቤስቱም የለም ነው ባሌባል ልታመጡ ነው ማለት ነው። በቃ አረሱም በሆነልንና ባመጣችሁት መቼ ምን አይነት የተኙ እንደሆኑ ሁሌ እንደተኝ እስኪ ሸር ኮፒ ሊንክ ሪፖስት አድርጉት። ማቲያስ ፈርናንዴዝ ወደ ቶተንሃም ሂር ዊ ጎ ይሁን። እስኪ ቶናሊን አንከፍልም አሉ፣ አንደርሰንን አንከፍልም አለ። ይሄው ማቲያስ ፈርናንዴዝንም አንከፍልም ብሎ ቶተንሃም ከፍሎ ሂር ዊ ጎ አስባለ። ምንድነው? ምን ሊያደርግ ነው? የትኛውን ተጫዋች ሊገዛ ነው? እሺ ንገሩኝ እስኪ። አሁን እኔ እነዚህ በጣም ይቀልዳሉ። ግርጣት ሻሽዬ፣ ግርጣት ኤፍሲ ቻምፒዮንስ ሊግ ስለተሳተፍን የፈለግነውን ተጫዋች ማምጣት እንችላለን። ወላሂ ስፐርስ ማለት 16ኛ ምናምን 17 ጨረሳ 16ኛ ጨረሳ ማለት ነው። ዛርከኝ ማቲያስ ፈርናንዴዝን ከዚህ ላይ ሳብ አድርጋ ወሰደችባቸው።
ቻምፒዮንስ ሊግ ስለተሳተፍክ ምናምን አይደለም ዛርከኝ አምቢሽንህ ነው ገብቶሃል ፕሮጀክት ነው የሚወስነው ይሄ ማቲያስ ፈርናንዴዝ በቃ ከዩናይትድ የተሻለ ባጭሩ ስፐርስ ልጁን ለማስፈረም ተስማምቷል አይ ቲንክ 85 አካባቢ አቅርበው አክሴፕት አድርገዋል እንትሮች ማለት ነውና ብቻ አይ ዶንት ኖ ልጁ ለሁለቱም ጋር እንትን እያለ ነበር እንግዲህ ፋይናሊ ስፐርስ እንትን ስላለች ወደዛ ለማቅናት ተስማምቷል ማለት ነው ሻሼ ወግሽን ብቻ ሰንጥቂ አንቺ ወግ ሰንጥቂ አረ ወይኔ ገባ ልጁ አረ ሄደ ልጁ አረ ወሰዱት ይሄ አይኔ ነው ወይስ አረ ወይኔ ሂሩ ይጓለው ፋብሪዞ ወይኔ አረ ዲዘርቢን ያዙት ያራዳ ልጆች ግራም ያጋባ ነው ከማንቸስተር ዩናይትድ ጋር ተናንቆ እንግዲህ ማቲያስ ፈርናንዴዝ ነው አንደማቱን የማል ሜዳ ነበልባለ ፖርቹጋላዊውን ዱብ አርገውታል ማለት ነው 85 ምናልባት ስፐርስ እንግዲህ ሪከርዱን የራሱን ማለት ነው ሰብሯል እየተባለ ነው ፋብሪዚዮ ሮማኖ ነው ማመን ከባድ ሆኗል ባለፈው 130 ብሎ 130 ብለን እኛ ባለው ኤሊዮት አንደርሰን ቪዲዮ ሰርተን ኤዲት አርጎ 116 አረገው ጉድ ነው ያራዳ ልጆች ለማንኛውም አሁንም እንግዲህ ማቲያስ ፈርናንዴዝን ዱብ ዳርገውታል ለሬዲ ዘርቢ ክለብ ቀጣይ አመት ነበልባል ሆኖ ከችሊል ነው ጎብይ በያጅ ለገናሽ ተጫዋቹን እያተራመሰው ነው ምን ይሄን አስገራሚ ተጫዋች እንግዲህ ግላቸው ማድረግ ችሏል አዎ ስፐርስ መመለስ አለበት ቶፕ 6 ክለቦች ውስጥ መካከል አንዱ ስፐርስ ነው መመለስ አለበት ወደ ቦታው ጠንከር ብሎ ማየት መቻል አለብን ያራዳ ልጆች ራሱን እጅግ በጣም እያጠናከረ ነው የሚገኘው ማለት ነው ሰበር ዜና በማንቸስተር ዩናይትድ በጥብቅ ሲፈለግ የነበረ እንዲሁም ደግሞ ማንቸስተር ዩናይትድን ይቀላቀላል ተብሎ ብዙዎቻችን ስንጠብቀው የነበረው ሃመርስ በመድሾቹ ዌስትሃም ዩናይትዶች ቤት እጅግ በጣም አስገራሚ ጊዜ ያሳለፈው ማቲያስ ፈርናንዴዝ በ85 ሚሊዮን ፓውንድ የዲዘርቢውን ቶተናም መቀላቀሉ ተረጋግጧል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ሰበር ማቲያስ ፈርናንዴዝ ወደ ቶተናም ሂር ዊ ጎ ተብሏል። በስፋት ከማንቸስተር ዩናይትድ ጋር ስሙ ሲያያዝ የቆየው ፖርቹጋላዊ የዌስትሃም አማካይ ቶተናሞች 85 ሚሊዮን ፓውንድ የዝውውር ሂሳብ በማቅረብ ተጫዋቹ የግላቸው ማድረጋቸው ተረጋግጧል። ማንቸስተር ዩናይትዶች ለዚህ ተጫዋች የተጠየቀውን ሂሳብ ለመክፈል ባለመፈለጉ ምክንያት ተጫዋቹ ማንቸስተር ዩናይትድን ቢመርጥም ነገር ግን የዲዘርቢውን ቶተናም ለመቀላቀል ጫፍ ላይ መድረሱንና ዝውውሩም እንደተረጋገጠ ፋብሪዚዮ ሮማኖና ዴቪድ ኦርንስቲን አረጋግጠውልናል። ስለዚህ አስደንጋጭና ያልተጠበቀ ዝውውር እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ማብራት እስኪመጣ ፈራው ሲጠብቃት ሚኮ ስፐርስ መጣና በሻማ ወሰዳት አሉ። እንግዲህ ማቲያስ ፈርናንዴዝ ወደ ቶተናም እኛ አንድ ሀሳብ ቀለልን። እኛ ተቀናቃኝ ቡድኖች አንድ ሀሳብ ቀለል ማንቹሪያ ምን እሺ ደስ ነው ያለኝ አክቹሊ ከዚህ የበለጠ እኮ ታገኙ ትችላላችሁ። ግን ይሄ ያለመሳካቱ አልከፋኝም። በሱዳን ዚዳን ደግሞ ተፍ በሉ ታገኛላችሁ። ቆጆ ዝውውር ተቋረጠ። ኢኒውሶች ሽንፈታቸውን በይፋ አውጀዋል። ከመሸ እጅግ በጣም አስደንጋጩና ሰበሩ ዜና ተሰምቷል። ፋብሪዚዮ ሮማኖ ምሽት ላይ እጅግ በጣም ሰበርና አስደንጋጩን ዜና አብስሯል። ማቲያስ ፈርናንዴዝ ወደ ቶትናም የሚያደርገውን ዝውውር አጠናቋል። ሂር ዊ ጎ ብሎ ፋብሪዚዮ ሮማኖ አረጋግጦታል። ማንቸስተር ዩናይትድ በዚህ ክረምት ሊያስፈርማቸው ቁጥር 1 እና ቁጥር 2 የያዛቸውን አንደርሰንና ማቲያስ ፈርናንዴዝን በማንቸስተር ሲቲና በቶትናም ተነጥቋል። ኢኒውሶች አሁንም በማንቸስተር ዩናይትድ ሽንፈታቸውን አረጋግጧል። መሸነፋቸውን ቀጥለዋል። የዚህ የክረምት ፕላናቸውን በሙሉ ተነጥቀዋል። ተሰማችሁን ሐሳብ አካፍ ማቲያስ ፈርናንዴዝ ቱ ቶተናም ሂር ዊ ጎ ተብሏል። እንግዲህ ፋሚሊ ሚኮ ስፐርስ አልተቻለችም። በ85 ሚሊዮን ፓውንድ ከዌስትሃም ወደ ቶተናም ማቅናቱ እንግዲህ ማቲያስ ፈርናንዴዝ ይፋ ሆኗል ማለት ነው። ይመቻችሁ። የምር ማንቸስተር እንዲመጣ አልፈለኩም ነበር። የምር ሰው ግን ላይረዳ ይችላል። ግን ቪዲዮችን ገብቶ ካየ ይገባል። እኔ ማቲያስ ፈርናንዴዝ 85 ሚሊዮን ፓውንድ ማለት ኦልሞስት 100 ሚሊዮን ዩሮ ማለት ነው። 100 ሚሊዮን ዩሮ ካወጣ ማለት በቃ እሱ ላይ ነው። በቃ ስቴትመንት ሳይኒንጋችን እሱ ነው ማለት ነው። ቪዲዮ ሰርቻለሁ፣ ገብታችሁ መጫወታችሁ። አሁን ቶተናም ስለገባ ያልኩ ሊመስል ይችላል። ግን እኔ ዩናይትድ የሆነ ሌላ በጣም እንደውም 3ቱ ቀርቶብን አሁን የደርሰን መጥቷል። አንድ በደንብ በቃ እሱን ተማምነን ቀጣይ ዓመት እሱ ተሸክሞን ይወጣል የምንለው አይነት ሌላ ሰው ብሩኖን የሚያግዝ ስም ያለው በደንብ ጀነራል እንዲመጣ ነው የምፈልጉ። ግን ይመጣሉ ካላችሁኝ አላውቅም።
ዩናይትዶች እንግዲህ አሁንም ሌላ ሬስ ተሸንፈዋል ማለት ነው። ተጫዋች ለማስፈረም ማለት ማቲያስ ፈርናንዴዝ ወደ ቶተንሃም እንግዲህ በሂድዊጎ ተረጋግጧል ማለት 85 ሚሊዮን ፓውንድ ቀጥተኛ ፊ ቶተንሃሞች እንደሚከፍሉ ማረጋግጠውላል ማለት ነው። እና የሚገርም ዜና አሁንም ማንቸስተር ዩናይትድ ቀድሞ አፕሮች ያደረገው ልጅ ደግሞ መጥቶ ሌላ ክለብ ሲወስድበት ነው። እና ደግሞ ይሄ ፖሊሲን የተረዱት እንደሆነ አልገባኝም። ማርኬቱን እንግዲህ ያው ዋጋ አላቸው ተጫዋቾቹ እና ከዋጋቸው በላይ ነው የሚጠራው፣ ምንም ጥርጣሬ የለው። ነገር ግን እሱ ታሳቢነቱ ከከተት ጨምሮ ደግሞ ላይክ ማርኬቱን ማየት አለብህ። ምርጫ አለኝ ወይ አንድ ተጫዋች አሁን ቫሉዌሽን አወጥተህ ከዚህ በላይ አላስፈርመውም ካልክ ያለህን ምርጫ ማየት አለብህ ብዬ ነው ማስበው። ነው የእነሱ ምርጫቸው ደግሞ እንዲህ እያለ እየጠፋባቸው ነው። በሌላ ፕሪሚየር ሊግ ዜናችን ልከትላችሁ የሚፈልገው አዩብ ባዲ ጉዳይ ማለት ማንቸስተር ሲቲ ኦፈር ለማድረግ እንግዲህ የተዘጋጀ እንደሆነ የተነገረ። ከዛም አልፎ ግን ይሄ ልጅ እንግዲህ ምናልባት ሊል ቤት 1 ዓመት የሚቆይበት ወይ ደግሞ ማንቸስተር ሲቲ ቤት መጥቶ መጮት የሚችልበት ሁኔታ ደግሞ ለመፍጠር እየሞከሩ ሲባል ተረጋግጦ የቀረው ሚድፊልደር እንግዲህ አይበስ ቶናሊ ነው ወይ ደግሞ ብሩኖ ጊማሬሽም እዛ የተባለ ነው። አርሰናል ምናልባት የገባበት ምናልባት እሱ ላይ መሳተፍ ያላችሁ ምርጫ ማለት ነው። ኒካስል ሁለቱ ሚድፊልደሮች ጋር ኒካስል ደግሞ በጣም ብዙ ብር የጠየቀ ያለው ከዚህ በላይ ማለት ነው። እንዴት እሱን ለመክፈል አላማ አድርጋችሁት ከሆነ ጥሩ ነው በጣም ነገር ግን እሱንም አልከፍልም የምትሉ ከሆነ በጣም ከፍተኛ ችግር ውስጥ የምትገቡት። ከዛ ውጭ ደግሞ በዩናይትድ ቤት ማለት ነው እንግዲህ ማርከስ ራሽፈርድን ለጊዜው መልሶ ኢንተግሬት ለማድረግ እንግዲህ ወደ ቲሙ አስበዋል ተብሏል ማለት ማርከስ ራሽፈርድ እንግዲህ ማንቸስተር ዩናይትድ ማለ ለብሶ ልናየው እንችላለን። ነገር ግን ኢንተግሬት አድርገው ቲም ትሬኒንግ እየሰራ ምናልባት አንዳንድ ኦፈሮች የሚመጡ ከሆነ ሁለቱ ፓርቲ እንግዲህ ያወራበታል የተባለው በመሀል የሚመጣ ከሆነ ማለት ነው። ከዛ ውጭ ላለው ደግሞ ያው የአማድ ዲያሎ ጉዳይ ነው። አማድ ዲያሎ በጣም ብዙ ክለቦች እንደሚፈልጉ ይታወቃል። ዓለም ዋንጫ ላይም ከኢቮሪ ኮስት ጋር አሪፍ ነገር እየሰሩ ነው። ነገር ግን ማንቸስተር ዩናይትዶች አማድ ዲያሎ ለሽያጭ እንደማይቀርብ በግልጽ አረጋግጠዋል ማለት ነው። ከዛ ውጭ ባለው ደግሞ እንደነገርኳችሁ የቶናሊ ጉዳይ ላይ ዝም ብለው አሉበት። ብሩኖ ጊማሬሽ ጋር ብዙ ሲወራ አልሰማንም። ከዚህ በኋላ ምናልባት በሰፊ ይገባሉ ወይ እናያለን። ፌሊክስ ሜቻ ላይ ግን ፊታቸውን አዙሯል የሚባል ነገር ዛሬ ዜና ወጥቷል። ምናልባት ፌሊክስ ሜቻ ለማስፈረም ነው ይህንን ያደረጉት። እስቲ ዊልሲ እንግዲህ ግን ምርጫቸው እንደዚህ የተባለ እየቀነሰባቸው ነው እና ፌሊክስ ሜቻ ራሱ የሚፈልጉ ክለቦች ሊመጡ ይችላሉ እና ዋጋው ከፍ ሊል ይችላል። እሱንም እንግዲህ ዋጋው ከፍ አለ ተብሎ ሊክተው ይችላል። የምናየው ይሆናል። ብቻ አስቸጋሪ ነገር ውስጥ ዩናይትድ ምናልባት እንዳይገባ ራሱን አሁን ቶሎ ስናፕ በማድረግ ምናልባት የሚኖርበት ሲቹዌሽን ውስጥ ሊገባ ይችላል። ስለዛ ነቃ ብለው ቢንቀሳቀሱ ባይኔ እኔ ምናልባት አይ ቲንክ ፌሊክስ ሜቻ ዛሬ በደንብ ሲወራሰ ነበር ወደ እሱ ለሙሉ ፊታቸውን ሊያዞሩ ይችላሉ ማለት ነው። የሲቲ አካዳሚ ፕሮዳክት ነው። በጣም ጽድት ያለ ልጅ ነው። እሱንም ማስፈረም የሚችሉ ከሆነ ግን ማስፈረም ግዴታ የልባቸዋል እንደሚታወቀው። ብቻ እናንተ ሀሳብ ምን ይመስላል? ሀሳቦች ኮሜንት ላይ ያስቀምጣችሁ። ኮፒ ሊንክ ይደረግ ወደ ቪዲዮ ፕላስ ተበጫ ዳይረስ ያመር ዜና እንዳያመጣችሁ። ቀጣይ እስከነገናኝ ድረስ ይበጫችሁ። ሲጀመር ዋንጫውን ይዞ ለአርሰናል እንካ ብሎ ያስረከበ ተጫዋች በቲሜ ውስጥ አልፈልግም። አንድ ፈርናንዴዝ አለኝ ይበቃኛል። ሌላ ፈርናንዴዝ ሃይ ኮፒ አያስፈልገንም። ወይኔ ተቃጠልኩ። እግዚአብሔር የጨረስ መስሎኝ ነበር እኮ በቃ ኢማጂን አድርጌ ነበር። በማንቸስተር ዩናይትድ ማሊያ ማቲያስ ፈርናንዴዝ ኢማጂን አድርጌ ነበር። ይሁን ለበጎ ነው። እስኪ ለበጎ ነው። ደብሮኛል። አልደበረኝም አለ። እሺ አሁን ስላልፈለግነው ነው ምናምን ብለህ አትሰክስ። በቃ አሁንም ችግር የለውም ሻሽዬ፣ እንደለመድከው ኡጋርቴን እንዲህ ናይት ክለብ በር ላይ የተቀቀለ እንቁላል ሲሸጥ አይደለ አምጥተህ ተጫዋች ነው ብለህ የፎገርከው። አሁንም እንደዛ አይነት ፎጋሪ ወይ የመን ፍየል ጠባቂ ወይ የሆነ ይዘመተህ ታምታታን ሱሪ ታለብሳታለህ እንጂ እንደዚህ እንደ ቀልድ እንትናቲ ቶተናም ይቀማሃል። እኛ እንዳንገዛው ተንቀልቅል ልክ የሆነ ቶተናም የሚገባ ከሆነ ለምን አባት ጣልቃ ገባብን? ጉዳዩን ይዘነው አልነበረ? ቶተናም ይቀማሻል። አሁን ስላልፈለግ ነው የምትሉትን አውቀዋለሁ። ወላሂ በጣም እንደፈለጋችሁ ታውቃለሁ። በስንት ነበር የፈለግከው? ምን በኪሎ ምናምን ወይ ደግሞ እስከ ካሳቶን እንዲለክታ 50 ብር ከዛ ወደ ላይ 40 ብር ምናምን እንደዛ ነበር የፈለግከው። 85 ሚሊዮን አሁን እየተጠሩ ባሉት እኮ ተጫዋቾች ምርጡ እኮ ነው ዋጋ። በዛ ላይ 21 ዓመቱ እሰይ ግርጣ